በሚያስፈልግበት ቦታ በሚፈለግበት ጊዜ የመገኘቱ ነገር ነው። በገንዘብ ተታልዬ ህይወቴን አደጋ ላይ እንዳልጥል ለእኔ ብዙ ጥረዋል። ወረቀት ላይ ካሉ ህጎች ይልቅ ህሊና ላይ ያለው ህግ ይበልጣል። ሳይሽ አንቺ ልጅ መሆኔን ስለማስታውስ መትረፌን እንጠላዋለን። ሰላም፣ ቆይ እንዴት ነው የምትናገሪኝ? እንብላም የለም እንዴ? የለም። ወይኔ አባዬን በራብ ገደልኩት። መች ነው ሰው ሰላም ወደ ቀድሞ ጤናዋ ተመልሳለች። ሀና ደሟን ለግሳ ሰላምን ከሞት አትርፋታለች። ታዲያ የሰላም እናት ሀና በድጋሜ ለሰላም ደም እንድትሰጥ በጠየቀቻት ጊዜ ሀና ይህን ነገር ለማድረግ ወደኋላ አላለችም። ቢሆንም ግን ምናሴና ዶክተር ይሄ ነገር እንደማይሆን አስጠንቅቀው ለሀና ነግረዋት ነበረ። እንዲሁም ደግሞ የሰላም እናትን ተቆጥተዋት ነበረ። ቢሆንም ግን ሀና መልካምና ደግ ሰው ስለሆነች ይህን ነገር ለማድረግ በጭራሽ ወደ ኋላ አላለችም። ሆኖም ለአባቷ ማሳከሚያ በቂ ገንዘብ እንደሚሰጣት ስለተነገራት ይህን ነገር ለማድረግ ፈቀደች። ሰላም የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ እና ሼር በማድረግ እስከ መጨረሻው አብራችሁኝ ቆዩ። ዛሬ ኖላዊ ክፍል 20 ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። እንግዲህ ሰላምና ምናሴ የወይዘሮ ሜላት ልጆች ሲሆኑ እንዲሁም ደግሞ ሀና በሰራተኝነት ወደዚህ ቤት ገብታ በስራ ስታገለግል እናያታለን። ታዲያ ሀና በጭራሽ የማይታሰብ መልካምነት ያላትና እጅግ ልበቀና የሆነች ወጣት ናት። ሀና ታዲያ ትምህርቷን ጨርሳ በቂ ውጤትና ጥሩ የስራ እድልም ስለነበራት ነገር ግን በአባቷ ምክንያት በሰራተኝነት እያገለገለች ትገኛለች። ታዲያ አባቷ ታማሚ ስለሆነ አባቷን ለማሳከም ከደሴ ወደ አዲስ አበባ ትመጣለች። ህይወት እንዳሰበችው አልሆነላትም። ለአባቷ ስትል የቀድሞ ስራዋን ትታ ወደ ቤት ሰራተኝነት ተመልሳ በቤት ስራ ታገለግላለች። ታዲያ ከዕለታት አንድ ቀን ከስራ ስለወጣች ስራ እንዲያስገባት የጠየቀችው ደላላ ወደ ወይዘሮ ሜላት ቤት ያመጣታል። ወይዘሮ ሜላት ከዚህ በፊት የነበሯት ሰራተኞች እጅግ በጣም አስቸጋሪ ስለነበሩ ሀናንም ልክ እንደነሱ ስለምትቆጥር አምና ለመቀበል ተቸግራ ነበረ። ቢሆንም ግን ሀና እያደር ታዩኛላችሁ በማለትም ለስለስ ብላ እንግዲህ ወደ ቤቱ ገብታ ነበረ። ታዲያ የወይዘሮ ሜላት ልጅም ሰላም እንዲሁ ሀናን አጥብቃ ትጠላ ነበረ። ታዲያ ሀና ታጋሽና መልካም ልጅ ስለሆነች ሁሉንም ነገር እንዳመጣጡ ታስተናግዳለች። ሀና ከጊዜያት በኋላ እዚህ ቤት ውስጥ ትልቅ ተወዳጅነትን አግኝታለች። የሀና አባት እጅግ በጣም በህመም ላይ ይገኛሉ። ሀና አሁን ላይ እሱን አባቷን ለማስታመም ስትል የመጣውን ነገር ሁሉ እየተጋፈጠች ትገኛለች። ታዲያ ሰላምና ሀና እንዴት ተግባቡ ለሚለው እስከ መጨረሻው ከተከታተላችሁኝ ይዤላችሁ መጥቻለሁ። ሀናና ሰላም ሊያግባባቸው የቻለ ምክንያት ሀና ሰላም ብትጮህባትም ብትቆጣትም በትዕግስትና በብልሃት ትቀበላት ነበረ። ታዲያ ሀና ሰላምን እንደዚህ ስትቀበላት ሰላም በጣም በጥሩ ሁኔታ ያደገችና ምንም የእናቷን ፍቅር ያላገኘች ልጅ ብትሆንም ነገር ግን በቂ ገንዘብ ስላላት ከቤት ወጥታ ማምሸትም ማደርም በራሷ መንገድ መንቀሳቀስ የምትችል ሴት ናት። ታዲያ ይህን በምታደርግበት ሰዓት ከእጮኛዋ አርግዛ ነበረ። እጮኛዋ ማርገዟን በሰማ ሰዓት ጥሏት ይጠፋል። ታዲያ አሁን ላይ ሰላም ምንም የምታደርገው ነገር አልነበራትም። ግዴታ ማድረግ ያለባት ጽንሱን ማውረድ ነበረ። ጽንሱን ለማውረድም ከሀና ጋር ተመካክሮ ነበረ። ሀና ይሄ ነገር ትክክል እንዳልሆነና ኃጢአት እንደሆነ ብትነግራትም ሰላም ይሄን ነገር ለማድረግ ወደኋላ አላለችም። ታዲያ ሰላም ይሄን ነገር በማድረግ በወሰነችበት ሰዓት ሀና ደግሞ የማቀው ዶክተር አለ፣ ስለዚህ ወደዛ ሂጂ በማለትም ወደ ራሷ ዶክተር ትልካለች። ሰላም በሄደችበት ሰዓት ዶክተር ይሄን ነገር ጭራሽ ማድረግ እንደማይችል ነገራት። እሷም በራሷ መንገድ ፋርማሲ በመሄድ መድኃኒት ገዝታ ጽንሱ እንዲወርድ ታደርጋለች። በዚህን ሰዓት ሰላም እንግዲህ በትልቅ ትታመማለች። ራሷን ስታ ሆስፒታል ገባች። ታዲያ በዚህን ጊዜ ነበረ ሀና ለሰላም ደሟን የለገሰችው። ሰላም ደሟ በጣም
በብዙዎች የማይቆጠር ደምና የብዙ ሰው ደም ተመሳሳይ ያልሆነ ደም ነው ያላት። እንደ አጋጣሚ ከአባቷ ጋር ብቻ ነበረ ደሟ የሚመሳሰለው። ሀና እንግዲህ የደሟን አይነት ስለምታውቅ የሰላምን የደም አይነት በሰማች ጊዜ በጣም ደስ አላት። ስቃም እኔ ጋር ደሟ ይመሳሰላል፣ ስለዚህ እኔ ደሜን ሰጣታለሁ በማለትም ደሟን ትሰጣታለች። ታዲያ ሰላም በአንድ ደም መንቃት አልቻለችም። አሁንም በድጋሜ ሌላኛ ደም ያስፈልጋት ነበረ። ታዲያ ወይዘሮ ሜላት ይሄን ነገር አሁንም በድጋሜ ሀና ማድረግ እንደምትችል አስገደዷት። ለልጃቸው ሲሉ በድጋሜ በቀን 2 ደም መስጠት እንደሚቻላት ትጠይቃለች። ሀናን ይሄን ነገር ቢከብዳትም እሺ ለማለት ወደ ኋላ አላለችም። ታማሚ አባቷን ለማሳከም ይሄን ነገር ለማድረግ ትገደዳለች። ታዲያ ሀና ወደ ቤት ስትሄድ ምግብ ሰርታ ምግብ አስቀምጣ ትመጣለች። የሀና አባት ኖላዊ ቤት ውስጥ ስለሚውሉ ጆሮ የሚባል የሰፈሩ ሌባ ይመጣና ከሳቸው ጋር ይውላል። ታዲያ ይሄ ልጅ በወጣትነቱ ወደ ስርቆት ወይም ደግሞ ወደ ማጨስ ወደ ሱሶች ይገባል። በዚህ ሰዓት ከሀና አባት ጋር በተገናኙበት ሰዓት ከዚህ ስሜት እንዲወጣና ይህን አመሉን ትቶ ወደ ትክክለኛ ማንነቱ እንዲመለስ ይመክሩታል። እሱ ደግሞ እሺ ብሎ አምኖ ቢቀበልም ያው አመል ይከብዳልና አንዳንዴ ወደ ስራው ይመለሳል። በዚህን ጊዜ ይጣላሉ፣ ደግሞም ይታረቃሉ። እንደዚህ እያሉ እዚህ ደረሱ። ታዲያ ሀናን እያያት ፍቅር ይዘዋል። እሱም ፍቅሩን ለመግለጽም ከባድ ቢሆንበትም ግን ሀናን በስስት አይኑ ያያል። ታዲያ ሀና እዚህም እዛም እያለች ሁለቱም ቤት ትሰራለች። ሀና አሁን ላይ የምናሴ ተንከባካቢና ምናሴም ታማሚ ስለሆነ እሱን እንድትንከባከብ የምናሴ እናት ትፈቅድለታለች። ታዲያ ሀና ሁለቱም መሀል እየሄደች ሁለቱንም በሚገባ ትንከባከባለች። ፈጣሪዋን የምትፈራና ፈራሃ እግዚአብሔር ያላት ሀና ሰላምን ከህይወቷን አትርፋታለች። ሰላም ታዲያ በከባድ የታመመችና ደም ያነሳት ልጅ ብትሆንም አሁን ላይ በሀና ምክንያት ወደ ራሷ ተመልሳ ወደ ቤት ገብታለች። ታዲያ የሰላምና የምናሴ እናት ወይዘሮ ሜላት ለልጃቸው ያደረጉት ነገር በጭራሽ አላስደሰታቸውም። ልጆቿ ተቀይመው እንዴት እንደዚህ ታረጊያለሽ? እናታችን ሆነሽ ሳለ ነገር ግን የሰው ልጅን ገለሽ እኔ ልታተርፊ ነበር በማለትም ሰላም እጅግ በጣም ትናደዳለች። እንደውም ያንቺ ልጅ መሆኔን ሳስበው መትረፌ ያሳዝነኛል፣ ያናድረኛል በማለትም እናቷ ላይ ትጮኻለች። ታዲያ ሀና ይህን ነገር ባየችበት ጊዜ ሁለቱን ለማስማማት እንዲሁም ደግሞ ከወንድሟ ጋርም አንድ ላይ ለማስማማት ስትል መሀል ገብታ ይሄ ነገር እናንተ መሀል መግባት ባይጠበቅብኝም ነገር ግን እናታችሁ ላይ አዝናችኋል፣ ስለዚህ ይቅርታ ጠይቁ። እናታችሁ ለእኔ ምን እንዳደረገች እናንተ አታውቁም። ምንም ሳታውቅ ከሰራሁት በላይ 100,000 ብር ስለሰጠችኝ እናታችሁ እናንተ ከምታውቋት በላይ ደግ ሴት ናት በማለትም የወይዘሮ ሜላትን ደግነት ትናገራለች። እውነት እናታችን እንደዚህ ካደረገች በማለትም ይቅርታ ይጠይቃሉ። ምናሴና ሰላም እናታቸውን ይቅርታ በጠየቁበት ጊዜ ሀና እጅግ በጣም ደስ አላት። ታዲያ ሀና እዚህ ቤት ውስጥ አንድ የጠፋች ልጅ እንዳለች ይነገራታል። እቺ ልጅም ሀሴት ትባላለች። ሀሴት እንዴት እንደጠፋች ቢነገራትም የሀሴትን ፎቶ አላየችም ነበረ። ታዲያ ሀሴት ማን ልትሆን ትችላለች? እዚህ ቤት ውስጥ ሀሴት የጠፋችው ከ16 ዓመት በፊት ነበረ። ሀሴት ወደ ግሼን በሄዱበት ሰዓት ከእናቷ ጠፍታና ከዛን ጊዜ ጀምሮ እንዳልተገኘች እናቷ እንግዲህ ለሀና ታስረዳለች። ሀናም በተቃራኒው ከቤተሰቦቿ ጠፍታና መንገድ ላይ ስትጫወት በኖላዊ በአባቷ ትገኛለች እንጂ የኖላዊ ልጁ አይደለችም። ታዲያ ይሄ ታሪክ ምን ያገናኘዋል ካላችሁ ሀና ከ16 ዓመት በፊት ነበረ ከቤተሰቦቿ የጠፋችው። ታዲያ አሁን ላይ ወይዘሮ ሜላት በተደጋጋሚ የምታየውን ፎቶ ካላስቸገርኩሽ እትዬ ፎቶውን አሳይኝ በማለትም ትጠይቃለች። ፎቶውን ለማሳየት በደስታ ነው ማሳይሽ በማለትም ወይዘሮ ሜላት ፎቶውን ስታነሳ በር በመንኳኳት
ሀና ወደ ውጭ ትወጣለች። ታዲያ በዚህ ነበር ያለቀው። ቀጣዩን ክፍል ይዤላችሁ እስከምመጣ ቻናሌን ሰብስክራይብ በማድረግ እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግ እንድታበረታቱኝ ስል በአክብሮት ጠይቃለሁ። የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ይዤላችሁ እስከምመጣ በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩኝ ከወዲሁ እለያችኋለሁ። የማይረሳ ነገር ቢኖር ሁሌም ስለምታበረታቱኝ፣ ስለምሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ደህና ቆዩልኝ።